ሰላም እንዴናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽወይና እንዲወላችሁ እሞኝላችሁ አለ ቤቶች ስጋው እንደሉ ማለት ላይክ እና ሼር እያደረጋችሁ ሰዎቻችን ለብዙዎች አካሁሉም ለዚህም ከልብ አመሰግናችኋለሁ። ዛሬው ድሚዛናችን ዘላችሁ መጣን። እንግዲህ በዛሬው ፓርላማ ውሎ ኤርትራን አስመልክቶ የተነሱ ሐሳቦች ጉዳይ ነው። እንግዲህ እዚህ ላይ ሁላችን ልናሰምርበት የሚገባው የኢትዮጵያና የኤርትራ ህዝብ አንድ ነው። ዶማችን፣ አጥንታችን፣ ሞልካችን፣ ስለንቦናችን በሌላ ዓለም በአውሮፓ በአሜሪካ እንኳን ተበትነው የሚገኙ ኢትዮጵያና ኤርትራውያን ሞልካችን አስተሳሰባችን፣ ስነልቦናችን፣ ሃይማኖታችን፣ ማንነታችን፣ ወዛችን አንድ አይነት የሆነ ህዝብ ነው። ይሄ ምንም የሚገርም ነገር አይደለም። ዓለም ከተፈጠረ ጊዜ ጀምሮ እስከ ዛሬ 35 ዓመት ድረስ የኢትዮጵያና የኤርትራ ህዝብ በአንድ ሀገር፣ በአንድ መሬት፣ በአንድ ህዝብ፣ በአንድ ባንዲራ ስር የነበረ ህዝብ ነው። የቀን ጎደሎ ሆነና ተለያይተናል። ስንለያይ የሚያግባቡንም የማያግባቡንም ጉዳዮች ነበሩ። ስለዚህ እነዚህ የማያግባቡ ጉዳዮችን ህዝብ እንደ ህዝብ፣ መንግስትና መንግስት ሌላ ነው፣ ህዝብና ህዝብ ሌላ ነው። መንግስትና መንግስት በሐሳብ አልተስማሙም ማለት እነሱ በሐሳብ ተለያይተው ነገ ከነገ ወዲያ ወደ አንድነት ወደ መመካከር ይመጣሉ። ይሄ ለዚህ ትምህርት እንዲሆን ትናንት ወዲያ በህወሓትና በፌዴራል መንግስት ውስጥ የነበረ ያ ሁሉ ደም መፋሰስ ብዙ ዋጋ ከከፈልን በኋላ ወደ ሰላምና ወደ እርቅ መጥቷል። የትኛውም ዓለም ጦርነት ወይም ደግሞ ዓለም መግባባቶች ለዘላለም አይኖርም። አሜሪካ እንግዲህ ጃፓን ላይ ኒኩለር ቦምብ ከወረወረች በኋላ እንግዲህ በዛሬ ጊዜ አሁን ባለንበት ዘመን ለጃፓን እንደ አሜሪካ ያለ ወዳጅ የላትም እና የዘላለም ጠላት የለም፣ የዘላለም ወዳጅ የለም። እኛ አንድ ህዝቦች ነን። ስለዚህ የሚያጠናክረን የሚያግባባን ነገር ላይ መስራት ይገባናል። እውነት ሁሉ መነጋገር እንግዲህ ከ1983 ጀምሮ እንኳን የወደብ ጉዳይ ቆርቶ እንኳን የአሰብ ጉዳይ ቆርቶ በህገ መንግስቱ ጉዳይ እንኳን የኢትዮጵያ ህዝብ ድምፅ አልሰጠም። ምንም የመወሰን ስልጣን አልነበረንም። በአፈሙዝ የኢትዮጵያ ህዝብ ተይዞ ጌቶች እንደፈለጉ ሲያደርጉ የነበረ ህወሓት እንደፈለገ ኢትዮጵያን ጠፍጥፎ ሲጋግር እንደ ጦላ ቂጣ ሲያሳርራት የነበረ ሁኔታ ነው ያለው። ዛሬ በፓርላማ ለምሳሌ ጠቅላይ ሚኒስትሩ እኛ አሰብን በተመለከተ ፓርላማም አልወሰነም፣ ካቢኔውም አልወሰነም፣ ህዝቡም በሪፈረንደም አልወሰነም። ይሄ ማን እንደወሰነ የማይታወቅ ውሳኔ ነው ብላል። እውነቱ ለመነጋገር አሰብን በተመለከተ ቀርቶ መገንጠላችንን በተመለከተ እኛ አልወሰንም፣ እንደ ኢትዮጵያ ህዝብ አልወሰንም። ግን ተገንጥላለች፣ አለቀ በቃ። አሁን የማይካደው ነገር ኤርትራ ተገንጥላለች። በዓለም አቀፍ ደረጃ ለነሱ እውቅና ተሰጥተው ለማንነታቸው ለመሬታቸው እውቅና ተሰጥቷል። ነገር ግን ኢትዮጵያ ደግሞ አይ በዚህ በተሰጠው እውቅና ውስጥ ህዝቤ የኢትዮጵያ ህዝብ አልወሰንም፣ ብሽቅ የሆነ የበሰበሱ ፖለቲከኞች ያደረጉት ውሳኔ ነውና ይህ ውሳኔ ይታይልኝ ብላ የመጠየቅ መብት አላት። ብቻ ሌላ ሰው ባይገባበትና እኛ እርስ በርሳችን ተመካክረን ብንፈታው ጥሩ ነው። እንደተባለው ኢትዮጵያ ይህን ሁሉ ህዝብ ያዘችም አልያዘችም መተንፈሻ ያስፈልጋታል። መቼም ኢትዮጵያና ኤርትራ ከሰማይ ዱብ ብለው አይደለም የተከፋፈሉት። ለዘላለም የኖርንበት አገር ነው፣ ምድር ነው። እስከ ዛሬ 35 ዓመት ድረስ ኤርትራ የምትባል አገር አልነበረችም። በአንድነት የኖርነው። ስንለያይ ኢትዮጵያ ከ1000 ኪሎ ሜትር የባህር በር ውስጥ ኢትዮጵያ 10 ኪሎ ሜትር እንኳን አይገባትም፣ እንደው መግቢያ መውጫ አያስፈልጋትም ብለው የወሰኑ ህወሓቶች ናቸው። ኤርትራ እኮ ውሰዱ ብላ ነበር። በነገራችን ላይ አሰብ እኮ በዓለም አቀፍ ደረጃ ለኢትዮጵያ እኮ ተፈቅዶላት ነበር። አይ አንፈልጉም፣ ግመል አጠጡበት ያሉ የኛዎቹ ጉዶች ናቸው። አንፈልጉም ያለ እንጂ ኤርትራ ውሰዱ ብላ ነበር። ይህን እናውቃለን። ምንም ታሪክ የሚያጎላብጥ ማንኛውም ዛሬ ብንጠይቅ እኮ መልስ የሚገኝበት ነው። ስለዚህ አገሪቱን ወደብ አልባ እንድትሆን ያደረጉት የኛዎቹ ብሽቆች ናቸው። ስለዚህ ይሄ አንዴ ተወስኖ አንፈልግም ተብለው ተሰጥቷል። አሁን ምን ይሻላል ነው ጥያቄ። አሁን ምን ይሻላል ነው። በጋራ መኖር አለብን፣ በሰላም መኖር አለብን፣ በሰከነ ሁኔታ መነጋገር አለብን ነው እኔ በግሌ ማስበው። በጣም በሰከነ ሁኔታ ይሄ ስለ ሰላም ተናግረን ነበር በሚል ሳይሆን በዛም በዚህም በኩል አድምተን መስራት አለብን። እንደምታውቁት ጦርነት ከተጀመረ ኢትዮጵያና ኤርትራ አይደለም የሚዋጉት። ይሄን ፖለቲካን የማያውቅ አንድ ብሽቅ ካልሆነ በስተቀር ይሄ ጦርነት እሳት አንድ ከፈነዳ በኋላ ሁሉም እጁን ማክተቱና እጅ ማለቱ የማይቆር ነው። ዛሬ በሶማሌ ጦርነት ውስጥ እጁን የማይከት አካል የለም። በሱዳን ጦርነት ውስጥ እጁን የማይከት አካል የለም። በሶሪያ ጦርነት ውስጥ እጁን ያልከተተ አካል የለም። በየመን ጦርነት ውስጥ እጁን ያልከተተ አካል የለም። ስለዚህ ጦርነት ኮሽ ባለ ቁጥር በቢሊዮን ዶላር መሳሪያ ይዘው ህዝብና ህዝብን የሚያጨፋጨፉ የውጭ አካላት አሉ። የጦርነት ቆላል የለው። ይህን በህወሓት አይተናል። በህወሓት ጦርነት ፈረንጆች እጃቸውን ከተው በእግረኛ ጦር ውስጥ ሁሉ ገብተው እንደነበር እኛ እናውቃለን።
ስለዚህ ጦርነት ለኤርትራም ሆነ ለኢትዮጵያ አያስፈልግም። እኛ በብዙ ተጎድተናል፣ ኤርትራም በብዙ ተጎድታለች። ሁለት ወንድማማች ህዝቦች እየተጎዳለው ዘላለም እንቆጥል አንችልም። መመካከር አለብን፣ መነጋገር አለብን። ሁሉ ከኛ በታች ነው። ሁሉ ከኛ ሰላም፣ ከኛ ፍቅር፣ ከኛ አንድነት በታች ነው ሁሉ ጥቅሞቻችን። ስለዚህ መነጋገር አለብን። እኛም ተጎድተናል፣ ኤርትራ ህዝብም ተጎድታል። እውነቱን ለመነጋገር ከ1000 ኪሎ ሜትር ላይ ለኢትዮጵያ ጥቂት መግቢያና መውጫ መስጠቱ ኤርትራንም አይጎዳም። ይሄ ግን በመመካከር ነው። ይሄ ግን በመነጋገር ነው። ካልሆነ እንኳን ከጦርነት መካሰሱ ይሻለናል። በዓለም አቀፍ ፍርድ ቤቶች እኛ መረጃችን ይዞን ሌላ ማስረጃን ይዘን መካሰሱ ይሻላል እንጂ ጦርነት አያስፈልግም ባይ ነኝ። ለምን ሱዳን አሁን ሱዳን እቶን እሳት ላይ ነው ያለችው። እሳት ጎመራ ላይ ነው ያለችው። ብታምኑም ባታምኑም ሌላው ቆርጦ ነው ሙላጫለ። ሌላው ቆርጦ ብታምኑም ባታምኑም ጦርነት ቢነሳ ሱዳኖች የራሳቸውን ጎመራ እሳት ጎመራ ትተው ወደኛ እሳት ለማቆጣጠል ይመጣሉ። 100% አብና አረገ ሶማሊያ የፈረሰች ሶማሊያ እኛ ጦርነት ብንጀምር አብና አረገ እሳት ጦርነት ይጀምራል። 100% እርግጠኛ ነኝ። ወነግራይ ፖለቲካን ጠንቅቄ ስለበላ ነው ለእናንተ ወነግራይ ማጫወታች። አሁን እንኳን ዱብ ይላል እንደወረደ እያልኩ ሶማሊያ ቸካ ዱብ ይላል እንደወረደ እያልኩ ነው። በስባልኛ ጎርማቻል ሌላውን ተወና ነው ማለት ያለው እና በጦርነት በቁርብ ጊዜ በኦሮሚያም ያሉ ግጭቶች፣ በአማራ ክልል ያሉ ግጭቶች ምን ያክል እንደተስፋፉ የምታውቁት ጉዳይ ነው። ምን ያክል ኢኮኖሚያዊ ጫና፣ ፖለቲካዊ፣ ማህበራዊ ጫናዎችን እንደፈጠሩ የምታውቁት ነገር ነው። የጦርነት ቀላል ቢኖረው ቻይና እስካሁን ታይዋንን በጠቆለለች ነው። ነገር ግን ጦርነት ከተጀመረ በኋላ እሳቱ ከምትጠብቁት በላይ ነው። አራጋቢዎች አሉ። ቤንዚን ይዘው ማራገቢያ ይዘው በዓለም ጦርነት የሚያነፈንፉ ማዕት ኃይሎች አሉ። ይሄ የሆነ እይታ ነው መነግራችሁ ያለው። ትክክል ሊሆን ይችላል፣ ትክክል አይሆን ይችላል። ስለዚህ በጦርነት አራጋቢዎች እንደ በቆሎ ለመጥበስ ወንድማማች ህዝቦች ምን ቸኩልበት ሁኔታ የለም። ግልጽ ነው። እኛም በብዙ ችግር ውስጥ ነው ያለነው። አይገባትም። ኢትዮጵያ ወደብ አልባ ሆና ተዘግታ ተቆልፋ ለዘላለም ልትኖር አይገባም። በመመካከር ሰላም ይቆድማል። ሱዳንን ያየ በእሳት አይጫወትም። ደቡብ ሱዳንና በሱዳን መካከል የነበረውን እልቂት ያየ በእሳት አይጫወትም። በሶማሊያ ያየ በእሳት አይጫወትም። ሶማሊያ እኮ በጣም ሀያል አገር የነበረች ሀያል። ይኸው ዛሬ ሶማሌ ማንም ዱርዬ ሙፎንጫ ናለች እና የጦርነት ኪሳራ ነው። ዩክሬን ያ ሁሉ አውሮፓ $1 ቢሊዮን የሚረዳት ዩክሬን እንድትቆም አይደለም። ዩክሬን ልትቆም አትችልም። እለመዋጭ ነው የሆነችው። እለመዋጭ አንዱን የሚያደቅበት መፈታተሻ የመሳሪያ መሞከሪያ ነው የሆነችው። ስለዚህ ለምሳሌ ኢራን በሰሜኑ ጦርነት ከኢትዮጵያ ጎንና ብዙ ውለታ ይወላለችልን ብትሆንም ኢራን ዛሬ አሁን ቤት በኩል ነው ያለችው። እናንተ የምታውቁት ቻይኖችና ኢራኖቹ ራሽያኖችስ ቤት ነው የሚሰለፉት የሚለው ማጥናት ነው በደንብ እና አንዱ በዚህ ያናል። አሜሪካ ለምሳሌ በሰሜኑ ጦርነት ኮመላ ጎደል ኢትዮጵያን ስትጨፈደድ ስታስጨንቅ ጉረራችን አንቃ የኮረመች እንደሆነ ታውቁታላችሁ። አሁን ግን አሜሪካ በማን በኩል እንደሆነ የሚታወቁ ነገር ነው። ለምን ከኤርትራ መንግስት ጋር ካላት ጥላቻ የተነሳ 100% ኢትዮጵያ ያዘችውን አቋም አሜሪካኖቹ ሊደግፉ ይችላል እና ይሄ ነገር ለመወጫጫ ሳንሆን በፊት ዋጋ ሳንከፍል በፊት መሳቂያ መሳላቂያ ሳንሆን በፊት ነገሮች ሳይሰበሰቡ በፊት ቆም ብለን እንደ ህዝብም እንደ መንግስት ማሰብ ያለውን ይመስለናል እንጂ ኢትዮጵያ ህዝብ ውሳኔ በአሰብ ጉዳይ፣ በምጽዋ ጉዳይ፣ በመገንጠል ጉዳይ ሰጥቶም አልሰጠም። ነገር ግን የሆነ ሆኗል። በቃ አሁን እኮ ሌላ ፍትፈታ አያስፈልግም። የሆነ ሆኗል። አሁን ምን ይሻለናል? ቁጭ ብለን መነጋገር ነው። በሀገር ውስጥ የሚሆን በውጭ የሚሆን በምስራቅ አፍሪካም በጎረቤቶቻችን ያሉ ጉዳዮች በንግግር ይፈታሉ። አራት ነጥብ እና እዚህ ላይ አድምተን ብንሰራ ዋካቼ ነው ለሆነ ትፈልገው እዚህ ላይ አድምተን ብንሰራ የሚለው ጉዳይ ሁልጊዜ የሚያሳስበኛል። ይሄ ምስራቅ አፍሪካ ለዘመናት በረሃብ፣ ለዘመናት በጉስቆልና፣ ለዘመናት በጦርነት ስሙ ገናና አይሆንም። እንግዲህ በመጥፎ ነገር ስሙ ገናና ሆነን በዓለም በስደት
በመፈናቀል በጭውጭ ብዙ መጥፎ ስም የጎነባን ህዝቦች ነን። አይ ነገር መቀጠል የለበትም። እንመካከር። መድረኩ ሰፊ ነው እና ሞላ ይቦጅለት። ሰላም ለሞላ ዓለም አገራችን ዓለማችን ፒስ